ሾርባችን ይሄን ይመስላል። በጣም ቆንጆ ሾርባ ነው። ቀምሼው ነበር ወድጄዋለሁ። ያው ሁልጊዜም እንዲሄው ስለሆነ አሰራሪ ለየት ያለ አይደለም። ያው ሁልጊዜ አሰራሪ ሆን እንጂ በጣም ቆንጆ ነው። አረቦቹ ይወዱታል። ሰርታችሁ ሞክሩት። ቪዲዮውን እስከ መጨረሻው ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ የኢትዮጵያ ቤተሰቦችን ያለህ አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ ቤት እንዴት ነው? ነገር ሁሉ ሰላም ነው? ምስጋና ለአላህ ለዓለማቱ ጌታ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ይበልልኝ። ያለህ ሰላምና እዝነት አይለያችሁ እያልኩ ዛሬ ደግሞ በጣም ቆንጆ ሾርባ የረመዳን ማስታወሻ ዚክረያት ይሉታል አረቦቹ። ማስታወሻ እንግዲህ አብረን እንሰራለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። በጣም ቆንጆ ነው። በአጭር ደቂቃ ከ20 እስከ 30 ደቂቃ ባለው ቆንጆ የሆነ ነው። አብረን እንስራ። አሁን እንግዲህ ውድ ቤተሰቦች ሽንኩርታችንን እያበሰልኩ ነው። ትንሽ ሽንኩርታችን መበሰል ሊሆንና አብረን እንጨምራል። አሁን ነጭ ሽንኩርት ትንሽ ነጭ ሽንኩርት ጨምሬያለሁ። እኔ እንግዲህ ፈጭቼ እንደዚህ በትናንሹ ከፋፍዬ ነው የማኖረው። በይሄ ያረኩትን ለሁለት እጠቀማለሁ። አንዳንዴ ብዙ ሲያመጡ በትልቅ ዕቃ አስቀምጣለሁ። ትናንሽ ሲሆን ደግሞ እንደዚህ አነስ ባለ ኪስ አደርጋለሁ። ዝንጅብል አላችሁም አሪፍ ነው። እኔ ግን ነጭ ሽንኩርት ብቻ ነው አሁን የጨመርኩበት። እንደዚህ የተወሰነ ከበሰለልኝ በኋላ ቲማቲም እንጨምራለን ማለት ነው። ምክንያቱም በደንብ በስሎ ቀይ ከሆነ እንትኑ ጋራ ሾርባው ይታያል። ግን ሰውዬ የሆነ ነገር ካየ ከባድ ነው፣ አይባልም። የሆነ ሌላ ነገር ያየ ነው የሚመስለው። መፍጫው አልፈጭም ብሎኝ ውሃ ጨምሬበት አጥቼዋለሁ መሰለኝ። ቲማቲሙ የተወሰነ እንትን ካለልን በኋላ ይሄን ደግሞ ትንሽ እንጨምራ። አንድ ማንኪያ ቀድር በግምት ትንሽ ጨመር እናደርጋለን። ውድ ቤተሰቦች ዛሬ እንግዲህ የምሰራው ሾርባ በእንትን ነው፣ በስጋ ነው። እናንተ ግን በስዱር ድጃጅ ቢሆን መስራት ትችላላችሁ፣ በዶሮ ሰዎች። አሁን እንግዲህ ቅመም ጨምሬያለሁ። የጨመርኩት ቅመም እንግዲህ ይሄን ነው። በኋራት ሙሸከል ይሉታል አረቦቹ። ይሄን ነው። ከሁሉም አይነት ከተቀላቀለ ነው እና ደግሞ ይሄን በደንብ ይታያችኋል ብዬ ተስፋ አደርጋለሁ። ይሄንን ነው የጨመርኩት። እናንተ እንግዲህ ቅመም እንደየቤታችሁ ነው። ከሰው ቤት አይደለኛ ያለ ነው። ከአረቦቹ ቤት ያለውን በእነሱ ቅመም ነው የምትሰሩላቸው ማለት ነው። እናም በጣም ቆንጆ ነው። ሞክሩት ሰርታችሁ። ውድ ቤተሰቦች ሰርታችሁ ሞክሩት፣ አብሏቸው እስኪ ይቅመሱ። እዚያችንን ማለት ነው። ደግሞ ምግብ መስራት ፊት ያበላሻል አያበላሽም? የምር ስራ ማጣት ነው ፊት የሚያበላሸው። እንዴ ነው ያው ፊታችንን እንደያያዛችን ነው እንግዲህ እና ደግሞ እንደ ቆዳችን እንትን ይወሰናል። እንግዲህ ውድ ቤተሰቦች በዚህ መልኩ መቅለውና ስጋው ተዋህዷል። አሁን የሚሆነው ውሃ መጨመር ነው። ውሃ ግን ስትጨምሩ ልብ በሉ የፈላ መሆኑን አትርሱ። ምክንያቱም ከትኩሱ ላይ ቀዝቀዝ ያለ ውሃ ወይም በደንብ ያልፈላ ስንጨምርበት እንትን ይላል፣ መፍላቱን ያቆማል። ከዛ ጣዕሙ ራሱ ይሄድብናል። በደንብ የፈላ መሆን አለበት ውድ ቤተሰቦች። አሁን ውድ ቤተሰቦችን የምጠቀመው ሹፋን ነው፣ ግን ይሄ ለብዙ አይነት በሌላውም በሽርበታ አቡም በሁሉም መስራት ትችላላችሁ። እኔ የምጠቀመው ለዛሬ ይሄንና እንግዲህ የምጨምረው 3 በዚህ በደንብ ሙልት ያለ ነው። እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ ያሳውቁኝ። ለዛሬው በዚህ መልኩ ይበቃኛል። ቀሪውን ደግሞ አብረን እናበስላለን። አብረን እንስራ። መልኩ እየደረሰ ነው። ደረሰ ትላላችሁ። እንደዚህ ቀጠን ሲል ነው የሚወዱት የኔ ሰዎች። በጣም ወፍር ሲሆን አይፈልጉም። ቀጠን ሲል ነው። ይሄንን እንግዲህ ቅድም ረስቼ አልጨመርኩም ነበረ። አንዳንዱ ቤት በወንፊት ነው፣ የራሱ ወንፊት አለው፣ በዛ ነው የሚገባው። ይሄ ደግሞ
በእንትን ስር ያለ ነው። ያንን እጥብ አድርገን ደረቅ ሲል ጭምር ነው የምናረገው። በሻሽ ነገር የታሰረ ነው። እንትን ነው ያልተፈጨ ቅመማ ቅመም ነው። መቼም የመዳም ቅመሞች ታውቁታላችሁ፣ ከእናንተ አያልፍም። እናም አሁን በዚህ መልኩ ደርሷል። ጨዋችን እንጨምራለን። ጨው እንግዲህ እኔ እንደምታውቁት ብዙ ጊዜ በግምት ነው የምጨምረው። እንዲህ ጨመር ታደርጉና ጨዋችሁን የሚበቃችሁን ያህል። የዛሬ ሾርባችን በዚህ መልክ ደረሰ። በጣም በፈጣኑ ነው፣ አይቆይም። ቶሎ እንዲደርስላችሁ ፈልጋችሁ ስጋውን በትንንሹ መቆራረጥ ነው። ቀላል ነው። ስሩ እየሰራችሁ እስኪ እነ መዳምን እናብላቸው። እናቶቻችን ቢሆኑ መንከባከባችን ስለማይቀር አንድ ሰው ከቤት የቤት ሰራተኛ ከተባለ ሁሉንም ወክሎ የሚሰራ መሆን አለበት ብዬ አምናለሁ። እንደኔ ማለት ነው። አቅማችን በቻለው መልኩ መስራት አለብን። እየሰራችሁ ይሄን የመሰለ ሹርባ ቆንጆ ነው። በጣም ተወዱታላችሁ፣ ሞክሩት። አሁን እንግዲህ እንደዚህ ካለ በኋላ ይቺ ትንሽ ከመሀል ያለ ይቺ ከሄደችልኝ አጠፋዋለሁ ማለት ነው። እስካሁን ሰዓቱን በጣም ቀንሼው ነበር። አሁን ይሄ እንዲሄድ ብዬ ትንሽ ጨመር አድርጌዋለሁ። ደግሞ እንዲሄድልኝ ለአዚም ትንሽ መክደን አለብኝ። ግን ከዚህ ቁሜ ነው፣ የትም አልሄድም። ቤተሰቦች እስካሁን አልከፈኩትም። አሁን እንክፈተውና እስኪ እንየው ምን ይመስላል። አሁን እየሄደ ነው ማለት ነው። እስኪ እሳቱን ቀነስ አድርገው ሰውት ሄዷል። አኮራፊት የለውም፣ ትንሽ ናበዛ ዳር የለው። ያንን ደግሞ አሁን ይሄዳል። ያው የዛሬው ቪዲዮ ይሄን ይመስል ነበር። በጣም ቆንጆ ነው፣ ተወዱታላችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ቀጣይ ቪዲዮ እስከምንገናኝ አላህ ከእናንተ ጋር ይሁን። ባይ